ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ። ዛሬ በባህር ዳር የተጠናቀቀው የሰላም ኮንፈረንስ ባለ 10 ነጥቦች አቋም መግለጫ በማውጣት ተጠናቋል። ብልጽግና ፓርቲ በዚህ መግለጫው በጫካ የሚገኙ ወንድሞቻችን ሲል ጽንፈኞች ያለ ሲያብጠለጥላቸው የነበሩትን ፋኖች ጠርቷቸዋል። እንደዚሁም ከዚህ በኋላ ወደ እርቅና ወደ ሰላም ውይይት እንዲመጡም ጥሪ አድርጓል። በዚህ በሰላም ኮንፈረንሱ ላይ የተገኘው አገኘው ተሻገር በበኩሉ እንደ መሪ አልተከበርንም፣ በአማራ ክልል መሪ እንዲከበር በሚል የተማጽኖ ጥያቄም አቅርበዋል። ይህን ጨምሮ ሌሎች ጉዳዮችን የምንነጋገርበትን የዛሬውን የመረጃ ክፍለ ጊዜ ነው ይዘንላችሁ የቀረብነው። አብራችሁ እንድትቆዩ በመጋበዝ ከደረጃ ተወልደ ጋር የዛሬዎቹ መረጃ ወደ እናንተ እናደርሳለን። መልካም ጊዜ። ደረጃ በጣም አመሰግናለሁ። እንዴት አመሸ? እንዴት ነው መሳይ? ሰላም ነው? እንዴት ነው? ዛሬ ባህር ዳር ላይ የተጠናቀቀው የሰላም ኮንፈረንስ ባለ 10 ነጥቦችን ያቋም መግለጫ በማውጣት ነው የተጠናቀቀው። አስቂኝ ነገሮች አሉበት። ከ10 ያቋም መግለጫዎች እንግዲህ ሲጀምር መከላከያ ሰራዊትን ሰማይ ሰቅሎ ክብርና ምስጋና ይገባዋል ብሎ ይጀምራል መግለጫው። ይሄ መከላከያ ሰራዊት ነው እንግዲህ አማራ ክልልን ለአንድ ዓመት ያህል ህዝቡን ሲያፍን ሲገድል ህፃን አዋቂ ሳይል በጣም በጭካኔ እውነት ለመናገር ምንድነው ኢትዮጵያዊ ላይ እንዲህ አይነት ጭካኔ ይፈጽማል በማይባል መልኩ መከላከያ ሰራዊቱ የአማራ ተወላጆችን ሲጨፈጭፍ ደከረመው። ይሄም መከላከያ ሰራዊት በማመስገን የሚጀምር የሰላም ኮንፈረንስ እውነት ለመናገር የሰላም ኮንፈረንስ አይደለም። ደረጃ እንዴት አገኘው? መሳይ እንግዲህ ቅድም ይሄን ነገር መረጃዎች ከትላንት ጀምሮ ሲወጡ ነበር። በባህር ዳር እየተደረገ ስላለው የሰላም ኮንፈረንስ በኮቴሽን አድርገው የሰላም ኮንፈረንስ የሚለውን ሰሞኑን የመከላከያ ጀነራሎች በአማራ ክልል በተለያዩ በአራትና በአምስት ቦታዎች ዋና ዋና ከተሞች በጣም ታጅበው በከፍተኛ ሁኔታ ከቀናት በፊት ሁላችን እንደምናስታውሰው ስብሰባ ሲያደርጉ ነበረ። እሱን ተከትሎ በአዲስ አበባ በሙዚየም በአድዋ ሙዚየም አዳራሽ ጀነራል አበባው የመሩት ስብሰባ ተደረገ። ጀነራል አበባውና የሲቪል አመራሮች መሩት የተባለ ስብሰባ ተደረገ። ወይዘሮ አዳነች አቤቤ የጠሩት ማለት ነው። ያሁኑ ማጠቃለያ ነው ተባለ። ማጠቃለያ ነው። በማጠቃለያው በፊት ግን ምንድነው በእነዚህ ስብሰባዎች ላይ የተነሱት ሐሳቦች ምን ነበሩ የሚል ነገር ተነስቶ ነበርና ከጀነራል አበባው ጎን የነበሩት ጀነራል ሰለሞን ቦጋለ እሳቸው ናቸው ጨምቀው የስከዛሪዎችን የህዝብ ብሶቶችን ማለት ነው በየመድረኮቹ ተነስተዋል የተባሉትን የህዝብ ብሶቶችን ያቅርቡ በሚል ሁኔታ ላይ አቀረቡ። ዛሬ ባህር ዳር ላይ ትናንት በተጀመረው ባህር ዳር ላይ እሱን አቀረቡ። የህዝቡ ብሶት ይሄን ይመስላል አሉ። እናረጋ ከበደም ተማጽኑ። እዚህ የሰበሰብናችሁ ችግራችንን ውስጥ ጉርጉራ በማውጣት የመፍትሄ አቅጣጫ እንድታሳዩን ነው አሉ። አገኘሁ ተሻገርም በተለይ እዚህ ያላችሁ ሽማግሌዎችና የሃይማኖት አባቶች ታሪካዊ ኃላፊነታችሁ መወጣት አለባችሁ እያሉ ሲነዘንዟቸው ነበር የከረሙት። እንግዲህ መሳይ እንደምንሰማው በዚህ ስብሰባ ላይ በዚህ ጉባኤ ላይ የተቀመጡት ቅድም ተናግረዋል። በኔ ላይ ምናልባት እንደው ትንሽ ለነሱ ቦታ እንስጣቸው ካላልን በስተቀር 100 ወይም 95% ባዕዴኖች ናቸው። ምናልባትም 100% ሊሆን ይችላል። ትንሽ ከተነሱ ጥያቄ አኳያ የተወሰኑ እንደው አንዳንድ ሰዎች ድንገት በግላቸው ገብተው ያንን ጠንካራ ጥያቄ አቅርበው ከሆነ ለነሱ ክሬዲት ለመስጠት ንፉግ እንዳንሆን ከሚል አኳያ ነው እና 95%ዎቹ ፊት ለፊትም እንደተመለከትካቸው ባዕዴኖች ናቸው፣ ብልጽግናዎች ናቸው። የዚህ ሁሉ ችግር ፈጣሪም እነዚህ አሁን እጅ ለእጅ ተጨባብጦ የምታያቸው የሲቪል አመራሮችና ወታደራዊ አመራሮች ናቸው። እዚህ ስብሰባ ላይ ጠንካራ ተቃውሞ ቀርቦባቸዋል። አንድ ያቋም መግለጫ ሲወጣ መሳይ አጠቃላይ በመድረኮቹ ላይ ምንድነው የተነሱት ዋና ዋና ጉዳዮች፣ ህዝቡ ያነሳቸው የትኞቹ ናቸው፣ ለየትኞቹ ነው መፍትሄ የምንሰጠው ተብሎ ተጨብቆ ነው። በሁሉም መድረኮች ላይ አማራ ክልል ሰሞኑን በነበሩት በአራቱም መድረኮች አዲስ አበባ በተደረገው አድዋ ሙዚየም፣ ዛሬ እና ትናንትና ባህር ዳር በተደረገው ላይ መከላከያ ሰራዊቱ ተወቅሷል። ከፍተኛ ወቀሳ ቀርቦበታል። መከላከያ ሰራዊቱ ቃል ኪዳን የገባለትን ምህላ በመተው አደራውን በመተው ህገ መንግስቱንና ሀገርን መጠበቅ ሲገባው የቡድንና የግለሰብ ስልጣን በማስጠበቅ በሚል መንደር በመንደር እየሄደ ዜጎችን እየገደለ ነው የሚል ተቃውሞ ቀርቧል በሁሉም መድረኮች ላይ። በሌሎችም በባለፈው በዛሬው መድረክ ላይ አበባው እንደውም ጀነራል አበባው ተወዛጩት በዚህ ይሄ በሆነበት ሁኔታ ላይ ህዝብ ይሄን ነገር ካደረገ መከላከያው ከስተቱ ይማራል የሚል አቋም መግለጫ ላይ መንጸባረቅ ነበር።
አንተ እንዳልከው መከላከያው በጣም ከተወቀሰ ከተዘለፈ እየዘረፉን ነው እየነጠቁን ነው ልጆቻችንን እየገደሉ ነው በተባለበት ሁኔታ ላይ መከላከያ አሞግሰው ነው የተነሱ። ይሄ ብቻ አይደለም። ፋኖን ዘራፊ ነው ትሉታላችሁ፣ በተግባር ግን የዘረፈን ማን እንደሆነ ተመልክተነዋል ነው የተባለው። ዛሬ ለምነው ካልሰጠናቸው በስተቀር እነሱ አይወስዱም። ማን ቤታችንን እያንኳኳ እንደዘረፈን፣ ማን ቤታችንን እያንኳኳ በራችን ላይ እንደ ረጨነን እናውቃለን። ሲነሳ ለዚህ ጀነራል አባብላሉ እኔም ፋኖ ነኝ አሉ። እኔም ፋኖ ነኝ፣ ነገር ግን አሉ ወደ ፋኖ መጠጋጋት ጥሩ ነው። ሀገር ዘራፊው ፋኖ ሳልሆን እኔ ለሀገሬ ቆምኩ ፋኖ ነኝ አሉ። ይቼ ጀነራል አበባው መልስ በደንብ መታየት አለበት። ይሄ የሰላም እርቅና ኮንፈረንስ የተባለው ከእውነት ነው ወይ የሚለው ሁሉ ታመላክታለች። አሁንም ልክ የብልጽግና ካድሬዎች እንደሚሉት ይሄኛው ፋኖ ዘራፊ ነው። አዎ ፋኖ ጋር አይደለም ውጊያው በፋኖ ስም ከተደራጁ ዘራፊዎች ጋር ነው እያሉ ፕሮፓጋንዳ ሲሰሩ ከርመዋል። ጀነራል አበባው በዚህ ስብሰባ ላይ የተናገሩት አንድ ይሄ ነው። ሁለት ደምና አጥንት የተከፈለበትን የራያና ሌሎች የማንነት ጥያቄ ያለባቸውን ቦታ ላይ ዛሬም የቁማር መጫወቻ አስደረጋችሁት ለሚለው ጥያቄ ጀነራል አበባው የተናገሩት ነገር ለሰላም እንዳልቆሙ የሚያሳይ ነው። ራያን ያስወረረው ፋኖች እየመሩ ነው የህወሓት ታጣቂዎች። ራያና አላማጣን ግን ያስወረረው መከላከያ እንደሆነ እና አቶ አብዩ አበራ የአላማጣ አመራሮች አስተዳደሮች መንገድ መርተው ያስገቡት መከላከያዎች ናቸው የቲፒኤልኤፍ ወራሪዎችን ብለው ሲናገሩ ሰምተናቸው። ጀነራል አበባው ከየት ነው ያመጡት? ይሄን እስኪ ተመልከት። ፋኖ ህወሓትን እየመጣ አብተው ሲያስገባቸው ማለት ነው እዚህ ጋር። ይሄን ማለት አሁን በፋኖ ላይ የሚያሰሙት ክስ ምንድነው ልላችሁ ነው? ትክክለኛ እርቅና ሰላም ቢፈልጉ ኖሮ ከዚህ እነሱ ነበር። እሺ የጀነራል አበባውን እንተው፣ የግላቸውም ሐሳብ ነው ብለን እንተውና ከአቋም መግለጫው አኳያ መከላከያ እንትኑ አልተደረገም። ፋኖችን ጽንፈኛ ከማለት እስኪ አሁን እኔ እንትሮቹ እንደሚሉ ነው ካድሬዎቹ የምሰማው እህቶቻችንና ወንድሞቻችን የሚል ለውጥ ተመልክተናል። የአቋም መግለጫው ላይ ከእህቶቻችንና ከወንድሞቻችን ጋር ለመነጋገር ለመደራደር ዝግጁ ነን የሚል ቃል በዛ ላይ ተናግረዋል። ይሄን ተከትለው እነሱም እንደሚሉ አናውቅም። የታሰሩት ተመልከቱ፣ በጎ የሚመስሉ ቃላቶች አሉት። ከላይ የታሰሩ የአማራ ተወላጆችን በሙሉ እንደሚፈቱ ቅድም ያቋም መግለጫዎችን ስንመለከታቸው ያን እናደርጋለን ይላል። እንዲፈቱ ተጠይቋል በአቋም መግለጫው።